ሰላም ሰላም። ዛሬ ምን እንደምሰራዩ ተመልከቱ። ዛሬ ይሄ ኩሳ፣ ካሮት እና ነጭ ሽንኩርት ነው። ከምን ጋር ብትሉ ዛሬ ደግሞ የምሰራው ከምን ጋር ብትሉ ላሳያችሁ። ባይዘው እኔ ደስ ሽንኩርት እንደዚህ ጥብስብስ ሲብሉ ደስ የሚለኝ በቃ ቀላ ብሎ ተጠብሱትና በጣም ጣዕሙን ታውቁታላችሁ። አሁን ይበቃዋል መጠበሱ። ጣዕሙ የሚታወቀው እኔ እንጃ ለራሴ እንደዚህ ቀላ ብሎ ጥብስ ሲል ሽንኩርት ትንሽ ውሃ ጠብ ባረገበትና ከዛም በኋላ አሳያቸዋለሁ። እንግዲህ በጣም ነው የሚጣፍጠው። ኦኬ ትንሽ ውሃ ጠብ ባረኩበት። አሁን ትንሽ ክድን አደርገዋለሁ። አያችሁት? የተጠበሰም አይመስልም፣ የበሰለ ነው የሚመስለው። አሁን ካሮቴን ጨምርበታለሁ። ካሮቴን ጨምሬ ከካሮቱ በኋላ ትንሽ ደግሞ ጥብስ አድርጓለሁ። ካሮቱን አብሬው ማለት ነው። ያው ካሜራማን የለኝም እንግዲህ ቤተሰብ፣ እኔ ራሴ ነኝ እየቀረስኩ ያለሁት። ለዛ ነው እኔ ለራሴ የምጠቀመው ምግብ ነው፣ ለሰዎቹ አይደለም። ይሄ ሞክሩትና እዩት። ይሄ ብረት ድስት ባለፈው የሰራሁበት ብረት ድስት ነው። ይኸውላችሁ ይሄኛው ሩዝ ኬሪ ምናምን ይጨምርበታል። ሩዝ በዶሮ ስጋና ሩዝ በስጋ ይሉታል። ሩዝ አልጃጅ ይሉታል። ኦኬ እቺ ደግሞ ለራሴ ነች። ሰርፕራይዝ ነው ማድረጋችሁ። እናንተ በምትፈልጉት መንገድ መስራት ትችላላችሁ ቤተሰብ። እኔ ግን በርበሬ ጨምርበታለሁ። በርበሬ በጣም በቀጠል ለሚል ነገር በጣም ትንሽ ስለምወድ ጨምርበታለሁ። በርበሬ ግን ትንሽ ገና አልተቆላላለኝ የሚብሏላ ችካክቼ። ኦኬ እናንተ በበርበሬ መጨመር ትችላላችሁ፣ መስራት የሚፈልግ ሰው። እኔ የራሴን ሙያ ነው እያሳየሁት ያለሁት። እሺ እናንተ ያው እኔ እንኳን ባይዘው ብዙ ጊዜ ዩቲዩብ ላይ አያለው። ዩቲዩብ ላይ በብዛት አያለውኝ ምን እንደሚሰራ። ዩቲዩብ ላይ ያየሁትን ግን አልሰራም። ከርዤ ነው ከርዘሽ እንዳትሉኝ ማለት ነው። በራሴ ሀሳብ ነው እየሰራሁት ያለሁት። ግን በጣም ነው የሚጣፍጠው። ከዚህም በፊትም ሰርቼው ያውቃለሁኝ። በጣም ይጣፍጣል። ስሩት፣ ሰርታችሁ ተጠቀሙት። ብርድ ነው ያለው፣ በጣም ብርድ አለ። ሰርታችሁ ተጠቀሙት። ይሄው ሙጥ ብላችሁ ያለ ቂጣ ምናምን እየበላም ባለፈውም እንደዚህ ተናግሬያለሁ ባይዘው እና ሰርታችሁ ተጠቀሙት። በጣም ቆንጆ ነው። የምንድን ነው ታውቃላችሁ? የቂንጬ ነው። ቂንጬ ባታክልት እዚህ ሀገር እንትን ይሉታል። ቂንጬውን ቦርጎር ይሉታል። ቦርጎር ክሽን ደቃቁን ሳይሆን ደቃቅና እንትን አለ ክሽን አለ ማለት ያልደቀቀ። ክሽን ማለት ያው ያልደቀቀ ማለት ነው። ያልደቀቀው ናሜ ደግሞ ለእንትን ለክቤ ይጠቀሙታል። ናሜውን ማለት ነው። እና ለክቤ ስለሚጠቀሙት ናሜ አይደለም ይሄን የሚሰራው ቦርጎር ክሽን። መጨረሻውን ግን አሳያቸዋለሁ። ኦኬ ፋሚሊ አሳያቸዋለሁ። እንደዚህ እየሰራችሁ ተጠቀሙ። ራሳችሁ ተንከባከቡ። አረ ሙቀት በመጣልን በእናታችሁ ሙቀት በመጣ ለምን ሙቀት ይምጣ እንዳልኳችሁ ታውቃላችሁ? ይሁትማ ውጭ ይሁት አያችሁት? ውጭ ወይ ሙቀት ናፈቀኝ ነው አሁን። ይኸውላችሁ ዝናቡ እየዘነበ ነው እዚህ። እግዚአብሔር ብርድ እንዳይመስላችሁ ብርድ አለ አይገልጸውም። ይኸውላችሁ በርበሬ ትንሽ ጨመርኩበት። ባይዘው በርበሬ የራሳችሁ ፍላጎት ነው። ካሮትና በርበሬ እንዳትሉ፣ በጣም ይጣፍጣል። በጣም ሳትፈርዱ በፊት ሰርቶ ማየት። ግን ዛሬ ዘይት ትንሽ በዛ አረኩኝ። ያው ቅንጬው ስለሚጠጣው ችግር የለውም። ቅንጬ ዘይት ይወዳል። ኢትዮጵያ ኑሮ ውድ ነው። ዘይት ቀንሽ። ኢኮኖሚ እዚህም ውድ ነው። እዚህ ራሱ ባይዘው
ኢኮኖሚ አለ። ኢትዮጵያ ብቻ አይደለም ቤተሰብ፣ እዚህም ኢኮኖሚ አለ። ገባችሁ? ይኸውላችሁ ክሬንች ከላለች። እዚህም ኢኮኖሚ ሳለ እኔ ሽንኩርቱን ጎረድ ጎረድ ነው ያደረኩት። ማድቀቅ ይችል ነበር ግን ጎረድ ጎረድ ነው ያደረኩት። ነጭ ሽንኩርት ተጨመረ ይባላል። እንደፈለጋችሁ ነው ቤተሰብ፣ እናንተ እንደምትወዱት ነው። እኔ ለራሴ እንደምወደው ነው እየሰራሁት ያለሁት። ሰው እናንተ ደግሞ እንዴት እንደምትፈልጉት እንዴት ሰርታችሁ እንዴት እንደምትጨምሩት ራሳችሁ ታውቃላችሁ። ግን አሰራሩ እንደዚህ አይነት ሰርታችሁ እንደፈለጋችሁ አቁላልታችሁ መስራት ትችላላችሁ። እሺ አሁን ደግሞ ኩሳ ጨምርበታለሁ። ያው ራሳችሁን እንደፈለጋችሁ ኩሳውንም ትናንሽ አርግታችሁ መክተፍ ትችላላችሁ። ግን ሲበስል ኩሳውም ሲበስል ቅንጭ እንትኑ ኩሳውም ሲበስል ምን ሲል ልሙሽ ብሎ ነው ልሙሽ የሚለው ሲበስል ማለት ነው። ሶ እኔ ጎረድ ጎረድ ነው ያደረኩት። ተላለቅም አይባልም። በካሜራው ነው ባይዘው የተላለቀ የሚመስለው እንጂ ትናንሽ ነው። በካሜራው ያው ትልቅ ይመስላል። ይኸውላችሁ እንደዚህ ከኩሳው ጋር ጥብስ ታደርጉታላችሁ። ህዝቢብ ታውቃላችሁ። እኔ የባለፈው ሩዝ የሰራሁት ህዝቢብ ነው የጨመርኩበት። ህዝቢብ ልላችሁ ብዬ ነው አነብ ያልኳችሁ። ኦኬ አም ሶሪ። እና ህዝቢብ ጨምርበታለሁ በዚህ ላይ ራሱ። እሺ ይኸውላችሁ ቼክ ካለች እንደዚህ ነው ጥብስ ማረጋት። አያችሁ እንዴት እንደመጠብሰው። ምን ነው ተጣደፈ ሊበስል። ቆይ ጋዙን ልቀንስ። ኦኬ ህዝቢብ ባለፈው ሩዝ ላይ ጨመርኩበት ማለት ነው። ህዝቢብ ነው። እሺ ቤተሰብ ህዝቢብ ነው። እንዴ በቅንጬ እንደዚህ ነው ያህል ድረስ ምናምን እንደዚህ ነው እንደምትሰሪው ቅንጬ እንዳትሉ እናንተ ሰርታችሁ እንደፈለጋችሁ። ቁሌቱ የራሳችሁ ነው። እንዴት እንደምታቁላሉት። እኔ ራሴ እንደዚህ ሽንኩርት ጠብሼ ነው አንዳንድ ነገር እንደዚህ አይነት ነገር ለመስራት ሽንኩርት መጥበስ ወስዳለሁ። እና ወጥም ሰራ ሽንኩርት የጥብስ አድርጌ ነው ከዛን ውሃ ጨምሬበት ምን ብዬበት ፏ አድርጌ ሽንኩርቴን አብስዬ የምሰራው። እና የሰው ልጅ አሰራሩ ይለያል ለማለት ፈልጌ ነው። እንዴት እንደምትሰሩት እናንተ ታውቁታላችሁ። እኔ ግን እንደዚህ ነው የምሰራው። እሺ ቤተሰብ እናንተ ደግሞ በፈለጋችሁበት መንገድ መስራት ትችላላችሁ። ቤተሰብ ይኸው ቅንጬ ይኸውላችሁ ከስራ አትክልት ነው ያለው። አሁን አልቀላቀለውም። እንደዚህ ያደረገውና በኋላ ነው የሚቀላቀለው። በአንድ እጅ እየቀረስኩ ስለሆነ እኮ ነው። ጉድ እኮ ነው። አያችሁት? ኦኬ ከዛ ትንሽ ውሃ እንዳታበዙበት። ውሃ ቅንጬ ሙክክ እንትን ውሃ ብቻ ሲሆን ጥሩ አይመጣም። ከላይ ትንሽ ሸፈፍ ሲል እንደዚህ ውሃው በቂ ነው። እስከ ላይ ድረስ አፉ ድረስ አትሙት። እንትን እንደ ሾርባ ይሆንባቸዋል። ያው ቅንጬ ሰርታችሁ እንግዲህ ታውቃላችሁ። መቼም የመዳም ቅመም እኮ ባለሙያ ነች። ምን ይወጣላት አንተ። ስለዚህ እንደዚህ መሀሉ ላይ ገባ ውሃ ወጣ እንዲያደርግ እንደዚህ ያው እኔ እንደምሰራው ነው። እናንተ ደግሞ እንዳሰራራችሁ እንግዲህ ያው ሁሌ እንትን ከምንበላ ሁሌ ሩዝ ከምንበላ ሩዝ ብቻ ከምንበላ ሩዝ ባታክልት ቅንጬ እንደዚህ አይነት ነገር እንብላ። ባዶን ሩዙን ከምንበላ ማለት ነው። ሩዙ ባዶን ስንበላ ያው እንትን ይለናል፣ ድርቀት ያመጣብናል። እና ያው እንደዚህ ነው ይመስላል። እንደዚህ ሰርቼዋለሁ። በኋላ ደግሞ ሲቀርብ አሳያችኋለሁ እላችኋለሁ። ፋሚሊዬ ወዳችኋለሁ። ሰላም ቤተሰብ፣ ይኸውላችሁ ካያችሁት ቅንጬው ማለት ነው። ይኸው እንደዚህ ወጣልኝ። ይኸውት
እንዲህ ነው ቅንጭ። በብዛት ደግሞ እንትን ከመጠቀም ሩዝ ከመጠቀም ሩዝም ጥሩ ነው ከአታክልት ጋር፣ ብቻውን ግን አትጠቀሙት። ግን በብዛት ደግሞ ገብሱ ይሻላል። ይሄ የገብስ ቅንጬ ነው። የገብስ ቅንጬ ስለሆነ ይኸውላችሁ እንደዚህ ወጣልን። እንግዲህ እላቸዋለሁ ኑ ብሉ። ጻሕቴን ላልብከው